ተመልካቾች ከአጫጭር መረጃዎቻችን ተመልሰናል። አሁን ደግሞ ከሰሞነኛ ጉዳዮች በዝርዝር ወደምናደርሳችሁ መረጃዎቻችን እናምራለን። የኢትዮጵያ ብሔራዊ ባንክ ሶስተኛውን የፋይናንስ መረጋጋት ሪፖርቱን በዚህ ሳምንት ይፋ አድርጓል። እንግዲህ ሪፖርቱ ከሐምሌ 2024 እስከ ሰኔ 2025 ያለውን የሚያጠቃልል ሲሆን በተጠቀሰው ጊዜ ውስጥ የሀገሪቱ የፋይናንስ ዘርፍ ጤናማ አፈጻጸም ማስመዝገቡን ያካተተ ነው። ባልደረባችን አጥናፉ አበራ ሪፖርቱን እንደሚከተለው ያቀርበዋል። አብረን እንከታተለው። የኢትዮጵያ ብሔራዊ ባንክ ሶስተኛውን የፋይናንስ መረጋጋት ሪፖርት ይፋ አድርጓል። ሪፖርቱ ከሐምሌ 2024 እስከ ሰኔ 2025 ያለውን የበጀት ዓመት የሚያጠቃልል ሲሆን በተጠቀሰው ጊዜ የሀገሪቱ የፋይናንስ ዘርፍ ጤናማ አፈጻጸም ማስመዝገቡን ያትታል። በሪፖርቱ እንደተመላከተው የኢትዮጵያ የፋይናንስ ስርዓት ከፍተኛ የብድር ጫና ቢያጋጥመው 4 ባንኮች በሕግ ከተቀመጠው የካፒታል መጠን በታች እንደሚወርዱና 8.3 ቢሊዮን ብር ተጨማሪ ካፒታል እንደሚያስፈልጋቸው ብሔራዊ ባንክ አስታውቋል። ባንኩ በሀገሪቱ የፋይናንስ ተቋማት ላይ ሊከሰቱ የሚችሉ ድንገተኛ ኢኮኖሚያዊ ስጋቶችን የመቋቋም አቅማቸውን በገመገመበት በዚህ ሪፖርቱ የባንክ ዘርፉ በጥቅል ሲታይ የተረጋጋን የሚባል ቢሆንም አንዳንድ ባንኮች ግን የስጋት ተጋላጭነታቸው ከፍተኛ መሆኑን አስታውቋል። የባንኮች የብድር ስጋት መቋቋም ግምገማው እንደሚያሳየው ከሆነ ሁሉም የንግድ ባንኮች በመካከለኛ ጫና ውስጥ ያለምንም ተጨማሪ ካፒታል መደበኛ ስራቸውን ለመቀጠል የሚያስችል አቅም አላቸው የተባለው። ሆኖም 4 ባንኮች የብድር ስጋት መቋቋም ግምገማ ፈተናውን ያላለፉ ሲሆን እነዚህም በበጀት ዓመቱ ከተጋላጭነታቸው ለመውጣት በአጠቃላይ 8.3 ቢሊዮን ብር ወይም 1.5 በመቶ የሚሆን ተጨማሪ ካፒታል ያስፈልጋቸዋል ተብሏል። ይህ የብድር ጫና ግምገማ የተከናወነው የተበላሹ ብድሮች አሁን ካሉበት ደረጃ በእጅጉ አሻቅበው ከ30 በመቶ በላይ ቢደርሱ ሊፈጠር የሚችለውን ሁኔታ ታሳቢ በማድረግ እንደሆነ የባንኩ ሪፖርት ያመለክታል። በዚሁ ሪፖርት መሰረት ባንኮች የፋይናንስ ቀውስ ቢያጋጥም ጫናዎችን ተቋቁመው ብድር የመስጠት አቅማቸውን ለመገምገም 2 የብድር ስጋት መመዘኛዎች ተካተው ባንኮቹ ተገምግመዋል። አንደኛው በመካከለኛ መመዘኛነት በብሔራዊ ባንክ የተሞከረው የተበላሹ ብድሮች በ10 በመቶ ቢጨምሩ የሚለው ግምገማ ሲሆን በሁለተኛነት ደግሞ የተበላሹ ብድሮች በ30 በመቶ በድንገት ቢጨምሩ ባንኮች የመቋቋም አቅማቸው ከምን ድረስ እንደሆነ በብሔራዊ ባንክ ተገምግመዋል። የተበላሹ ብድሮች በ10 በመቶ ቢጨምሩ በሚለው መመዘኛ መሰረት ሁሉም የአገሪቱ ባንኮች በቂ ካፒታል ክምችት ስለነበራቸው ተጨማሪ ገንዘብ ድጋፍ አላስፈለጋቸውም ተብሏል። ይሁንና የባንክ ዘርፉ የካፒታል ብቃት ምጣኔ ከነበረበት 19.1 በመቶ ወደ 16.2 በመቶ ዝቅ እንዳለ የተመላከተ ሲሆን ይህም 4 ባንኮች ከህጋዊ ዝቅተኛ የካፒታል ብቃት መጠን በታች እንዲወርዱ ያደርጋቸዋል ይላል የባንኩ ሪፖርት። ይህ ቢሆንም የዘርፉ ካፒታል አቅም ካለፈው በጀት ዓመት ጋር ሲነጻጸር የካፒታል ብቃት ምጣኔው በሁሉም የሙከራ ሁኔታዎች የተሻለ ደረጃ ላይ እንደሚገኝና ስማቸው ያልተጠቀሱት ግምገማውን ያላለፉ ባንኮች ቁጥርም ካለፈው ዓመት ጋር በተመሳሳይ መጠን ላይ ይገኛል ብለዋል ብሔራዊ ባንክ። በተጨማሪም ብሔራዊ ባንክ ደንበኞች በድንገት ተቀማጭ ገንዘባቸውን ከባንክ ቢያወጡ ሊገጥማቸው የሚችለውን የጥሬ ገንዘብ እጥረት መገምገሙን በሪፖርቱ የገለጸ ሲሆን በዚህ ሁኔታ ውስጥ 16 ባንኮች ፈተናውን ወይም ግምገማውን እንደወደቁና ይህም ካለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር መሻሻል የታየበት ነው ተብሏል። በዚህ ግምገማ ባንኮች ከፍተኛ ገንዘብ አስቀማጮቻቸው በድንገት ገንዘብ ወጪ በማድረጋቸው ምክንያት ጫና ከተፈጠረባቸው በኋላ የሚኖራቸው የጥሬ ገንዘብ ሀብትና የተቀማጭ ገንዘብ ምጣኔ በቀደመው ዓመት ግምገማ ከታየው ውጤት በ9.3 በመቶ ዝቅ በማለት 17.3 በመቶ ማለትም ብሔራዊ ባንክ ካስቀመጠው የ15 በመቶ ዝቅተኛ ምጣኔ ወለል በላይ መሆኑ ተገልጿል። ይህም የሚያሳየው የጥሬ ገንዘብ እጥረት ቢያጋጥም ተቋቁመው ማለፍ መቻላቸውን በተመለከተ በተደረገው ግምገማ የንግድ ባንኮች ኢንዱስትሪው በጥቅሉ ባስመዘገበው ውጤት ማለፉን በበጀት ዓመቱም 68.5 ቢሊዮን ብር ተጨማሪ ጥሬ ገንዘብ መመዝገቡን ነው የገለጸው። ሰሞነኛው የብሔራዊ ባንክ ሪፖርት እንደ አውሮፓውያን አቆጣጠር እስከ ሰኔ 2025 ድረስ ያለው የተበላሹ ብድሮች መጠን በባንክ ዘርፉ በድምሩ 3.1 በመቶ መድረሱን ሲያመላክት ይህም ብሔራዊ ባንክ ካስቀመጠው የ5 በመቶ ጣሪያ በታች ስለመሆኑ አስታውቋል። ይህም ደግሞ በኢንዱስትሪው የተሻለ ብድር ስጋት አስተዳደርና ምቹ የኢኮኖሚ ሁኔታ ስለመኖሩ ጠቋሚ ነው ይላል ሪፖርቱ። እንዲሁም ባንኮች ለደንበኞቻቸው ለሰጧቸው ብድሮች የያዙት የመጠባበቂያ ፈንድ ምጣኔ 80 በመቶ መድረሱ ሊከሰቱ የሚችሉ የብድር ስጋቶችን ለመቋቋም ዝግጁነቱን ያረጋግጣል ያለው ብሔራዊ ባንክ በቀጣይም መንግስት የሚወስዳቸውን የፊስካልና የገንዘብ የፖሊሲ እርምጃዎች የባንኮችን የብድር ብልሽት ተጋላጭነት የበለጠ ዝቅ እንደሚያደርጉ ጠቁመዋል። በዚህ ሪፖርት የተበላሹ ብድሮች ምጣኔያቸው ከ5 በመቶ በላይ የሆኑ በቁጥርም ሆነ በስም ያልገለጻቸው ጥቂት ባንኮች አሁንም መኖራቸውን አስታውቋል። እነዚህ ባንኮች በብሔራዊ
በብሔራዊ ባንክ የቁጥጥርና የክትትል አሰራሮች አማካኝነት የተለየ ጥብቅ ክትትል እንደሚደረግባቸው የተገለጸ ሲሆን የብድር ስጋቶችን ውጤታማ በሆነ መንገድ ለማስተዳደርና የማገገሚያ እቅዶችን ወቅቱን በጠበቀ መንገድ በስራ ላይ ለማዋል መደበኛ የብድር ስጋት መቋቋም ግምገማ ወይም ስትረስ ቴስቲንግ ማድረግ አስፈላጊ መሆኑን ገልጸዋል። የኢትዮጵያ ብሔራዊ ባንክ ባወጣው የፋይናንስ መረጋጋት ሪፖርት መሰረት የሀገሪቱ የፋይናንስ ስርዓት ባለፈው አንድ ዓመት ውስጥ ከፍተኛ እድገት አሳይቷል የተባለ ሲሆን እንደ አውሮፓውያን አቆጣጠር ሰኔ 2025 መጨረሻ ድረስም የዘርፉ ጠቅላላ ሀብት 5.6 ትሪሊዮን ብር ደርሷል ነው የተባለው። ይህም በቀደመው ዓመት ከተመዘገበው 4 ትሪሊዮን ብር የ40 በመቶ እድገት የታየበት መሆኑ ተጠቁሟል። ሪፖርቱ የፋይናንስ ዘርፉ ሀብት እንደ አውሮፓውያን አቆጣጠር እስከ ሰኔ 2025 ድረስ ከሀገራዊ ጥቅል ምርት ወይም ጂዲፒ 37.2 በመቶ ድርሻ መያዙንና የፋይናንስ ተቋማት በአገሪቱ ኢኮኖሚ ውስጥ ያላቸው ሚና እየሰፋ መምጣቱን የሚያመላክት ነው ተብሏል። የባንኩ ሪፖርት እንደሚያስረዳው እስከ ሰኔ 2025 መጨረሻ ድረስ ባለው የበጀት ዓመት ከአጠቃላይ የአገሪቱ የፋይናንስ ዘርፍ ጠቅላላ ሀብት ውስጥ የባንክ ኢንዱስትሪው የ87.5 በመቶ ድርሻ በመያዝ በፋይናንስ ስርዓት ውስጥ የበላይነቱ መቀጠሉንና የማህበራዊ ዋስትና ዘርፍ ደግሞ በ9.4 በመቶ ድርሻ እንደሚከተል ተገልጿል። ሪፖርቱ የማህበራዊ ዋስትና ተቋማት በኢትዮጵያ የፋይናንስ ስርዓት ውስጥ ያላቸው ሚና ከጊዜ ወደ ጊዜ እየጎላ መሆኑን እንደ አውሮፓውያን አቆጣጠር እስከ ሰኔ 2025 ድረስ የጠቅላላው የፋይናንስ ዘርፍ ሀብት 10 በመቶ ያህሉ በእነዚህ ተቋማት እጅ እንደሚገኝ ያሳያል ብለዋል። ይሁንና በማህበራዊ ዋስትና ተቋማትና በመንግስት የፋይናንስ ሰነዶች መካከል ያለው ጥብቅ ትስስር በአንድ በኩል ለገበያ መረጋጋት ጠቃሚ ቢሆንም በሌላ በኩል ደግሞ የራሱ የሆኑ ስጋቶች እንዳሉት ብሔራዊ ባንክ አስጠንቅቀዋል። በመሆኑም ብሔራዊ ባንክ እንዲህ ያሉ ስርዓታዊ ስጋቶችን ለመቀነስ የቅርብ ክትትልና የቁጥጥር ስራ ማጠናከር እንደሚገባ አሳስበዋል። በአጠቃላይ በ2024-2025 የበጀት ዓመት የሀገሪቱ የፋይናንስ ዘርፍ ጤናማ ጉዞ እንደነበረው ገልጧል። የኢትዮጵያ ብሔራዊ ባንክ በሶስተኛው የፋይናንስ መረጋጋት ሪፖርቱ